አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የሪም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁልኝ? ረመዳን እንዴት ይዟችኋል? እንግዲህ ዛሬ 3 ቀናችን ማለት ነው። ከኔ ጋር እንኳን በጣም ደስ የሚል ጊዜ ነው ማለት ነው። ረመዳን እንደ ማር የሚጣፍጥ እላችኋለሁ። እና ከእናንተ እንዴት ነው? የመዳም ቅመሞች እንዴት ነው? ሩጫ እንዴት ይዟችኋል? ከኛ ጋር ያለነው አልሐምዱሊላህ። አብሽሩልኝ፣ በርቱ፣ ጠንክሩ። ፈጣሪ ያግዛችሁ። ፈጣሪ ሁሉ ነገር ያቀልልን ለሁላችንም እላችኋለሁ ውዶቼ። ያው ስራ ይበዛል እንግዲህ ረመዳን ላይ እንደሚታወቀው ከባድ ነው ማለት ነው። በሰው ቤት ስራ ትንሽ ይበዛል፣ ግን ደግሞ ፈጣሪ ይገድፈናል፣ ያጠነክረናል ሁላችንንም። እና የኔ ወዶች አላህ ሱብሃነሁ ወተዓላ ያበርታችሁ፣ ያጠንክራችሁ። እህት ወንድሞችም ደግሞ ጾማችንን አላህ የሚቀበልልን ያድርገን፣ ከጾሙት አላህ ይደብልቀን ማለት ነው። ዋናው ነገር አለመብላት አለመጠጣት አይደለምና ፈጣሪ ጾማችሁን ከሚቀበላችሁ ባሪያዎቹ ያድርገን ዱዓ ነው እላችኋለሁ። በርቱ፣ ጠንክሩ። ለዛሬ አመት ደግሞ ለዛሬ አመት በአላህ ፍቃድና በአላህ እዝነት ቤተሰቦቻችን ጋር አገራችን፣ ልጅም ያላችሁ ከልጃችሁ ጋር፣ ባልም ያላችሁ ከባላችሁም ጋር፣ ያላገባችሁትም አግብታችሁ ማለት ነው አላህ ሱብሃነሁ ወተዓላ ከራሳችን ቤት እንድንኖር ይፍቀድልን። በስደት ላይ የመጨረሻ ጾም ያደርግልን፣ በስደት እና በሰው ቤት ማለት ነው። ኢንሻአላህ ተዓላ ዱዓ አድርጉ እላችኋለሁ። እንግዲህ ዛሬ ደግሞ የመጣሁት ባላህ ፍቃድ ለሁላችንም ይጠቅመናል ብዬ አስባለሁኝ። እህታችን ሀቢባ ምክር ስትሰጥ ማለት ነው። አንድ እህታችን ልክ እንደኛው ሰው ቤት የምትሰራ እህታችን ያው ሁላችንም በሰው አገር ስንወጣ ቤተሰቦቻችንን እናግዛለን ብለን ነው የወጣ ነው ከሀገራችን ለራሳችንም። ያኔ አብዛኞቻችን በተለይ በልጅነታችን ስለምንወጣ ከሀገራችን መውጣታችንን እንጂ ለራሴ ይሄንን ላደርግ ወይም ለራሴ ላስተካክል የሚለው ወይም ለራሳችን አካውንት ከፍተን በስማችን እንሄድ የሚለው ነገር እንደኔ እንደ አይነት ሀሳብ ብዙዎቻችን አይመጣልንም። ለምን? አንደኛ በልጅነታችን ነው የወጣ ነው። ሁለተኛ ደግሞ ወተን ቤተሰቦቻችን እናስተካክል የሚለው እንጂ እንደዚህ አይነት ነገር በኋላ ከደከመን በኋላ በቃ አለ አይደለ፣ ድካም ሲሏችሁ ዝም ብሎ ድካም አይደለም። ሰውነታችሁ በሙሉ በቃ ከዛ ላይ ከደከመ በኋላ ነው እንደዚህ አይነት ሀሳብ የሚመጣላችሁ ማለት ነው። እና ያው እህታችን ቤተሰብ ማገዝ ሀቅ ነው፣ ግዴታችን ነው። ሀቂቀትን ማለት ነው። ቤተሰቦቻችንን ግዴታችን ነው፣ ሲጀመር ሀቅም ነው። ለቤተሰቦቻችን ባደረግን ቁጥር አላህ ሱብሃነሁ ወተዓላ የኛንም ህይወት ያሳምርልናል ማለት ነው። እና ግን ደግሞ ብዙ ነገራቶች አሉ በሰው ቤት ስንሰራ፣ እዚህ ጋር ብዙ ነገር የሚያደክመናል። ዝም ብለን አይደለም ብሩን የምናገኘውና ደም እንባ ሳይሆን ደም አልቅሰን ነው የምናገኘው እዚህ ጋር ማለት ነው። ሲርበንም ተርበን፣ ስናገኝም በልተን፣ ስናጣም ተርበን፣ ስናገኝም ለብሰን፣ ሳናገኝም በተቀደደ ልብስና በተቀደደ ጫማ ውለን ነው የምንሰራው ማለት ነውና አላህ የርዝቃችንን በር ይክፈትልን። እና ደከመኝ ስትል ምክር ለግሳለች እና ሀቢባ የእሷን ምክር ደግሞ እኔ ሸር ለማድረግ ፈለግኩኝ። ሁላችንም ያለንበት ሁኔታ ነው እንግዲህ የተናገረች ያለችው። ቢያንስ ገንዘብ እንኳን ባንይዝ ራሳችንን ብንጠብቅ በሚለው ማለት ነው። ገንዘብ እንኳን ለራሳችን ባንል ለራሳችን ብንኖር ደስ ይላል ብዬ አስባለሁኝ። ለምን? አቅም እያነሰን የሚሄደው ምግብ ስለማንበላ፣ ምግብ እነሱ እንኳን ባይገዙ በራሳችን ገንዘብ እንዳንገዛ፣ አይ ይቺ እኮ ትጎልብናለች፣ ይቺ እንደዚህ ትሆንብናለች እያልን ገንዘቡ እንደሆነ በረካ የለው፣ አገር ቤት ሄዶም ደግሞ አይቀመጥ። ራሳችንን ዝም ብለን እየጎዳን ነው ያለ ነው ማለት ነው ሁላችንም። እና መግዛት ባለብን ሰዓት ገዝተን መብላት፣ መጠቀም ባለብን ሰዓት መጠቀም። ሀቂቃ ራሳችንን ያለ ነው እዚህ ጋር። እና በትንሽ ነገር ነው አሁን እኛ የምንወድቀው።
ያኔ እኛ ለመታመም በቃ ትንሽ ነገር ነው በስ ጉንፋን ለራሱ ይጥለናል። ጥንካሬያችን ጉልበታችን በልጅነታችን ስለወጣን እዚህ በሰው ቤት ተበዝብዘናል። እረፍት የሌለው ያኔ ስራ ነው የሰው ቤት ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ እህታችንን ሀቢባ መከራ አዳምጡና ሁላችንም ልንቀየር ይገባል። ይሄ ጎልብናል። ሻምቦ ገዝቼ ሂሳብ እንደገና በኢትዮጵያ እንትን ምግብ ጠልቤ እንደገና ደግሞ ሂሳብ በኢትዮጵያ የማደርገው ከሆነ በሞትስ የፈለኩትን ነገር እንኳን ሳልበላ የፈለኩትን ነገር እንኳን ሳልለብስ በሞትስ የሚለው ነገር ማለት ሞትንም መርሳት የለብንም በነገራችን ላይ ማለት ነውና እድሜያችን በጨመረ ቁጥር ጊዜያችን በሄደ ቁጥር ሞት እየተቃረበ እኛ ደግሞ ዝም ብለን ሳናስበው ምንም ነገር ሳንኖርበት ወጣትነታችንም ጊዜያችን ሁሉ ነገር እየሄደ ነውና እዚህ ጋር ስንኖር ሁሉም ሰው የሚገባው ሲደርስበት ነው፣ ሲያመው ሲደክመው ነው በነገራችን ላይ እንጂ አሁን ላይ ወዳውኑ ቶሎ ስለ ራሳችን አይገባንም። ያኔ ሲደርስብን ብቻ ነው የምንረዳው ሁሉን ነገርና ጠንካራ ሆነን በመስራት ወላከን ራሳችንን መጠበቅ አለብን። ወላሂ መግዛት ባለብን ሰዓት መግዛት አለብን። ሀቂቃ ማለት ነው። ገና በልጅነታችን ፊታችን ተሸብሽቦ ጡልግ ብለን ነው። ለምን ለኛ የሚሆነውን ነገር አንጠቀምም? ቢያንስ ገንዘብ ባንይዝ ምግብ እንኳን በስርዓት አንጠቀምም። ስንታመም ቶሎ ነው የምንወርቀው። መነሻችን ሩቅ ነው። ገባችሁ? አላገድፉን ካላስተካከለን በስተቀር በዛው ነው የምንሄደው እኛ ማለት ነው። እና ራሳችሁን ጠብቁ ወዶች ለማለት ያክል እንግዲህ አሁን ሸራ አደርግላችኋለሁኝ። እናንተም ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ፈጣሪ ያቀልልን ሁሉ ነገር። በድጋሚ መልካም ረመዳን አላህ ያደርግልን፣ በሰላም የምንጨርሰው አላህ ያደርግልን እላችኋለሁኝ። ለዛሬ አመት ደግሞ ከቤተሰቦቻችን ከሀጃችን ህልማችን ተሳክቶ የምንጾም አላህ ያደርገን ውዶች። የሰው ቤት በቃችሁ ይበለን። እኛም እንደ ሴት ቤት ኑሮን በቤታችን የምንኖር አላህ ያደርገን። ዱአ አድርጉ። ሁላችሁም አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን እያወቅሽ ታዲያ እንዴት ራስሽን አትመርጭም? አንድ አሁን ሰውነትሽ እየደከመ ያለው እኮ ስለምትቆጥቢ ስለምትሰስቺ ነው። መቆጠብ ሌላ ጉዳይ ነው። ከራስ በላይ ደግሞ ከራስ ላይ ደግሞ መሰሰት በጣም በጣም የሚያናድደኝ ነገር ነው። ለምን የሰው ልጅ ከራስ በላይ ምንም ነገር የለም። ገባሽ ነው። እንደገና ደግሞ በቀላሉ ስለሚያገኙት ነው ቤተሰብ ገንዘቡን ዋጋ የማይሰጡት። አንቺ ደም ተፍተሽ የምታመጪውን ገንዘብ ለነሱ ቀላል ሆነው ቁጭ ብለው ስለሚያገኙት ነው። ምንም አይመስልም። እነሱ አረብ እየጮህብሽ አረብ እያመናጨቀሽ ፎቅና ምድር እያልሽ እንደነገርሽን ሀሮጊቱ ኃይለኛ ናት። እያንዳንዱ ስህተትሽን እየተከታተለች እየጨቀጨቀች ያንን ሁሉ ተቋቁመሽ ተርተሽ ወር ጠብቀሽ የምታገኙን ደግሞ ስትልኪው ብዙም ቦታ ማይሰጡት ብዙም ዋጋ ማይሰጡት የሰው ልጅ ደም ተፍቶ ያገኘውን ነገር እና ዝም ብሎ በቀላሉ ያገኘው ነገር አንድ አይደለም። ዝም ብሎ በቀላሉ የሚገኝ ነገር ቦታ አይሰጠውም። ምንም ነገር እኔም በሆን በቀላሉ ያገኘሁትን ነገርና ለፍቼ ደክሜ ያገኘሁትን ነገር እኩል ዋጋ አልሰጠውም። እንዴት አፈር ድሜ በልቼ እንዳገኘሁትን እኔ ነኝ የማውቀው ይላል ሰው አይደል? የሆነን በጣም የሚሳሳለትን የሚወደውን የሚያከብረውን እንዳያጣው የሚጠነቀቅለትን ነገር እኔ ነኝ የማውቀው። ያንን ነገር እንዴት ለፍቼ እንዳመጣሁት ምንድነው እንዲህ ለዚህ ነገር እንዲህ የምትሆኙ ሲባል ሰው እኔ ነኝ እንዴት ለፍቼ እንዳመጣሁት የማውቀው የሚለው አይደል? የሰው ልጅ ለፍቶ ላመጣው ነገር ደክሞ ላገኘው ነገር በጣም ትልቅ ዋጋ ይሰጣል። ሳይደክሙ ቁጭ ብለው ወር ተጠብቆ ለሚመጣላቸው ገንዘብ ዜዶን ኬር ቢኮዝ እነሱ አለፉበትማ ብሩን። አንቺ ነሽ ደም የተፋሽበት፣ ያንቺ ላብ ነው። አንቺ ነሽ ፎቅና ምድር የተንከራተትሽበት፣ የሰው ፊት የገረፈሽ በሰው ሀገር። እነሱማ ሀገራቸው ላይ ተቀምጠው የሀገራቸውን ንጹህ አየር እየተነፈሱ ከጎረቤት ጋር ቡና እየጠጡ የኢትዮጵያ ጤፍ እንጀራ እየበሉ አንቺ ልትገዢው በብርሽ የምትሳሽለትን እንጀራ እነሱ ቁርስ ምሳ እራት እየበሉ በሀገራቸው ማንም ሳይገላምጣቸው የሰው ፊት ሳይገርፋቸው። ሀገርሽ ላይ የምትኖሪው ህይወትና ስደት ላይ የምትኖሪ ህይወት አንድ ነው እንዴ? ስደተኛ እኮ ሁሌ ሆድ ይብሰዋል። ሀገር ላይ ነው በጣም ነው የሚብሰኛ። የምረዳኝ ሰው አለመኖሩ ብቸኛ መሆን በቃ ዋጋ መክፈል ሳይረዱት ሲቀሩ ደክሜ የማደርገው ነገር የነሱ መሆኑ ምኖሮ ለነሱ መሆኑ ሳይረዱኝ ሲቀሩ እዚጋ ያለውን ሁኔታ ታውቂያለሽ። አልነግርሽም። የሰው ቤት ነው የሰው ሀገር ነው።